ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ጨዋታ ቀያሪ ክስተት በሸዋ በሚል ርዕስ ስር ይዤላችሁ አንድ ንግግር ይዤላችሁ መጥቻለሁኝ። ያው እንግዲህ መንግስት ያለው ሁላችሁም እንደምታውቁት አገዛዙ ያለው አዲስ አበባ ነው። አዲስ አበባ ደግሞ ሸዋ ነው እና በዛ የአገዛዙ መረብ እየተበጠሰ ነው። አድማጮቻችን፣ ተመልካቾቻችን የአገዛዙ መረብ እየተበጠሰ ነው። እንዴት ነው የአገዛዙ መረብ እየተበጠሰ ያለውን እንግዲህ በሚለው ዙሪያ ላይ እንግዲህ መረጃዎችን ይዤላችሁ መጥቻለሁ። አንዳንድ ክሊፖች፣ አንዳንድ ቪዲዮዎችን ማሳያችኋለሁኝ። እንግዲህ በብዙ ጊዜ በዚህ በዋሜራ ሚዲያ ሁላችሁም እንደተከታተላችሁት ይሄ ፋኖ ትግል ላለፉት 3 ዓመታት በብዙ ውጣ ውረዶች ውስጥ አልፏል። በብዙ መውደቅ መነሳት ውስጥ አልፏል። መጀመሪያ ሰሞን የዛሬ 3 ዓመት አካባቢ የነበረው መጀመሪያ ሰሞን የፋኖ እንቅስቃሴ በአንዴ ወደ 100 ምናምን ወረዳዎችን ፋኖች ሲቆጣጠሩ ትላልቅ ከተሞችን እንደነ ባህር ዳር፣ ደብረ ማርቆስ፣ ፍኖተ ሰላም፣ ሸዋሮቢት፣ ደብረ ብርሃን፣ ደብረ ታቦር፣ ጎንደር፣ ላሊበላ የመሳሰሉት ከተሞችን ትላልቅ ከተሞችን ሁሉ ሳይቀር ፋኖች ሲቆጣጠሩ እና በወቅቱ ደግሞ በአማራ ክልል የነበረውን የአማራ ብልጽግና መንግስት የዶክተር ይልቃል ከፋለው የሚባለው ሰውዬ የእነሱን መንግስት ሁሉ ሙሉ ለሙሉ በማፍረስ ብዙዎቹ ያልጠበቁት፣ ብዙዎቹ ያላሰቡት፣ ብዙዎቹ ያልገመቱት ኢቭን የዓለም አቀፍ ማህበረሰብን የውጭ ሚዲያዎችን ሁሉ ያስደነገጠ ክስተት ነው የነበር የዛሬ 2 ዓመት የዛሬ 3 ዓመት ማለት ነው ፋኖ እና በዛ ምክንያት ብዙዎቻችን በቃ በመስከረም እንግዲህ በዛሬ 2015 2016 ዓመተ ምህረት ሲመጣ አብይ አህመድ እና የኦሮሞ ብልጽግና አይኖርም በሚል በጣም ብዙዎቻችን ተስፋ ነበረን። ያው በስሜት ነው የሚባለው፣ በስሜት ብዙዎቻችን ተስፋ ነበረን። ነገር ግን በሂደት ነገሩ እየቀዘቀዘ መጣ እና አስታውሳለሁ ከአንድ ወንድም ጋራ መስከረም በዚህ ሁኔታ ፋኖ በዚህ ሁኔታ ከቀጠለ አብይ አህመድ መስከረም ላይ የብልጽግና ኦሮሞ ብልጽግና ላይኖር ይችላል ብዬ በምለው ጊዜ እንግዲህ በስሜትና በገለታ አይደለ ያኔ የወንድም ምንድን ነበር ያለኝ፣ አይምሰልህ ገና 3 ዓመት ምርጫውን አብይ ይጨርሳል አለኝ እና እውነቱን ነበረ እና 3 ዓመት ይሄው አብይ አህመድ ምርጫውን እያደረገ 3 ዓመት በፊት ይሄዳል ብለን ያልነው የአብይ አህመድ አገዛዝ ይኸው 3 ዓመት ሆኖት ይኸው ለምርጫ የተዘጋጀ እና ያ የሆነበት ምክንያት በዋናነት ያው በፋኖ ውስጥ የነበረው ችግር ነው እና በተለይ እነዚህ በፋኖ ውስጥ የነበረው ችግር የተወሰነው ችግር ተፈጥሯዊ ችግር ነው። የግድ በቃ የተበታተነውን ኃይል ወደ አንድ ለማምጣት የራሱ የሆነ ተፈጥሯዊ ሂደት ስለነበረው ጊዜ ስላስፈለገው አንዱ ያ ነው። ሁለተኛ ደግሞ በፋኖች መካከል ደግሞ የነበሩ ችግሮች ናቸው እና በቃ በዚህ በመውጣት በመነሳት ውስጥ ያው የፋኖ ኃይሎች አንድ ሳይሆኑ ቆይተው ከዚህም የተነሳ ደጋፊዎቻቸውንም አሳዝነው ህዝቡንም አሳዝነው ሪሶርስ የማግኘት አቅማቸውን ማሳንሰው በጋራ ደግሞ ተጣምረው የመዋጋት አቅማቸውን ማሳንሰው ተከፋፍለው እርስ በርስ ሲዋጉ ስለነበረ እርስ በርስም ሲዋጉ ስለነበረ እርስ በርስ ሲናቆሩ ስለነበረ ያለ አገዛዙ ክፍተት ሰጥቶት አገዛዙ የበለጠ የበላይነቱን እንዲይዝ አድርጎት ብዙ ቦታዎችን እነሱ ይቆጣጠሩት የነበረው ነፃ ቀጠና ሁሉ አገዛዙ ተቆጥሮ በቃ ላለፉት 3 ዓመታት በተለይ በሸዋ አገዛዙ እንደፈለገ የሚያደርግበት ወቅት ነው የነበረው። ያንን አስመልክቶ የዋሜራ ሚዲያ ትኩረቱን ለምን የፈለገ የፋኖ እንቅስቃሴ ቢኖር አንድነት ከሌለ፣ መቀናጀት ከሌለ፣ በጋራ ካልተሰራ፣ እርስ በርስ ውጊያ ካለ፣ እርስ በርስ መናቆር ካለ ትግሉ ወደፊት ሊሄድ አይችልም። ስለዚህ ሸዋ ደግሞ 4 ኪሎ ያለው መንግስት 4 ኪሎ ነው። 4 ኪሎ ሸዋ ነው። የሸዋ ፋኖች ላይ ደግሞ ችግር ከተፈጠረ ጎጃም ጠንካራ ቢሆን፣ ወሎ ጠንካራ ቢሆን፣ ጎጃም ጠንካራ ቢሆን ምንም የሚያመጣው ነገር የለም እና የ4 ኪሎውን መንግስት ለመገርሰስና ለማናጋት ካስፈለገ ሸዋ ያለው ኃይል መጠናከር አለበት። ወሎ ጎንደርም ያሉትም ደግሞ በሸዋ ነው አልፎ ወደ አዲስ አበባ የሚመጡት። ስለዚህ ይሄ በሸዋ ያለው ሁኔታ፣ በሸዋ የተቆላለፈው ሁኔታ በጣም ለትግሉ ትልቅ ችግር ፈጥሮ ነበር አድማጮች ተመልካቾች እና በቃ ሸዋ በነበረው
ጥሩ ያልሆነ ድባብ ምክንያት አገዛዙ ተመችቶት ነው የነበረው እና ያ እንዲስተካከል ብዙዎቻችን ህዝብም ብዙ ግፊት ሲያደርግ ነበረ፣ ጸሎት ሲያደርግ ነበረ። የሀገር ሽማግሌዎች፣ የታላላቅ አባቶች፣ የሃይማኖት አባቶች ሁሉ የሸዋ ፋኖ አመራሮችን ለማስማማት ለማግባባት ብዙ ተሞክሯል። እኛም ደግሞ አክቲቪስቶች፣ ብሎገሮች ግፊት አድርገናል። በውስጥ መስመር በሚዲያ ወጥተን ብዙ ነገር ከመናገራችን በፊት በውስጥ መስመርም እንደዚሁ ብዙ ጥረቶች ተደርገዋል። እነዚህን ሁለት የፋኖ አደረጃጀቶች በአንድ ላይ ለማምጣት ነገር ግን ለ3 ዓመት ሙሉ ወገኖች አልተቻለም ነበር እና ከዚህ በፊት መጀመሪያ ላይ የሀገር ሽማግሌዎች የይፋት ሽማግሌዎች ለማስማማት ሞከሩ። እስክንድር ነጋ ከጎጃም ወደ ሸዋ ከመምጣቱ በፊት የይፋት ሽማግሌዎች ለማስማማት ተሞክሮ ሳይሳካ ቀረ። ከዛ እንደገና ደግሞ እነ መምህር ዘመድኩን ያሉበት ውጭ ሀገር ያሉ የተወሰኑ ሰዎችም ያሉበት እኔ እንኳን የለሁበትም የማነጋገር የማስማማት የሸዋ ፋኖችን አንድ የማድረግ ሂደት ሲደረግ ነበረ። እሱም ሳይሳካ ጫፍ ደግሞ ሳይሳካ ቀረ። ሶስተኛው አገር ቤት ያሉ ሽማግሌዎች እሱን እኔ በቅርበት እሱን ሂደት አውቀዋለሁኝ። አገር ቤት ያሉ ሽማግሌዎች እነዚህ በጋሽ አሰግድና በነ መከታው መካከል ያለውን ልዩነት ለማጥበብ ንግግሮች ተደረጉ እና ያንን ሂደት አውቀዋለሁ። በሶስት ጉዳዮች ላይ ሳይስማሙ ቀሩ። እነዚህ 3 ጉዳዮችንም አሸናፊ የሆነ መንገድ መፍትሄ ፕሮፖዛል ቀርቦ በዛ ተስማሙ። በዛ ከተስማሙ በኋላ አሁንም መሪ ማን በሚለው ጉዳይ ላይ ሳይስማሙ ቀሩ። አሁን ያ 3 ጥረቶች እንግዲህ ምን ሆኑ ማለት ነው? ከሸፉ ማለት ነው። አሁን ልክ 3ኛው ጥረት ከከሸፈ በኋላ 4ኛው ጥረት ላይ አፋሕድ የሚባል ድርጅት ተቋቋመ። የተወሰኑት የፋኖ አደረጃጀቶች ወደ አፋሕድ ገቡ፣ የተወሰኑት ከአፋሕድ አንገባም አሉ። ስለዚህ በአፋሕድ ምክንያት ያው አንድ ላይ መሆን ሳይችሉ ቀሩ። በአፋሕድ ውስጥ የገቡት በሸዋ ካሉ ወንድሞቻቸው ጋር አንድ ከመሆን ይልቅ እዛ ሌላ ቦታ እዛ ማዶ ካሉ ወንድሞቻቸው ጋር አንድ ነን ብለው በቃ በድርጅት ተከፋፈሉ። በቃ ድርጅቱ ራሱ አፋሕድ የሚባለው ድርጅት የክፍፍል ምክንያት ሆነ። ከዛ በዚህ ሂደት ውስጥ የአፋሕድ ውስጥ ያሉ ወንድሞች ከአፋሕድ ወጥተው ከሌሎች ወንድሞቻቸው ጋር እንዲነጋገሩና ሸዋን እንዲያስቀድሙ የሸዋ አንድነት ከድርጅት አፋሕድ ከሚባል ድርጅት መቅደም እንዳለበት ብዙ ስራዎች መሰራት ጀመሩ። የዛሬ ዓመት አካባቢ እንደገና ከሁለቱም 5 ኮሚቴዎች አዋቅረው ውይይቶች አድርገው በኮሚቴያቸው የአፋሕድ ውስጥ የገቡት አደረጃጀቶች ከአፋሕድ እንዲወጡ ስምምነት ተደረገ። ከአፋሕድ እንዲወጡ ከስምምነት ከተደረገ በኋላ በመሃል ላይ ደግሞ እንደገና ሌሎች ልዩነቶች ተፈጠሩ። እንግዲህ በዚህ መሃል ምንድነው ወገኖቼ ያው በእርስ በርስ ወደ ውጊያም ገብተዋል። ደም መቃባትም ብዙ የሞቱ ሰዎች የታሰሩ ሰዎች አሉ። በዚህ ምክንያት ያለመተማመንም ነገርም ስላለ በጣም ነገሮቹ በጣም እና 4 ጊዜ ጥረቶች ምን ሆነዋል? ጫፍ ደርሰው ጥረቶች ምን ሆነዋል? ጥረቶች ከሽፈዋል። ከዚህ በኋላ ምንድነው ወደ አፋብህን ሁሉም የአማራ ፋኖ ብሔራዊ ንቅናቄ ወደሚል ድርጅት ገቡ። አሁን የአማራ ፋኖ ብሔራዊ ንቅናቄ ከተገቡ በኋላ ግን ስቲል ሸዋ እንዳልሆነም ነበር እና የአማራ ፋኖ ብሔራዊ ንቅናቄ አንዳንድ አመራር አባላት የሸዋ ፋኖችን ለማስማማት ሞከሩ። ስቲል ማስማማት አልተቻለም። ድርጅቱ የሸዋ ፋኖችን አንድ ላይ ማምጣት አልተቻለም እና በዚህ ሂደት ነው እንግዲህ አድማጮች ተመልካቾች በዚህ ሂደት ነው እንግዲህ የሸዋ ፋኖች ሻለቃ መከታውና ኢንጂነር ደሳለኝ ሸዋ ራሳቸው ኢኒሼቲቭን ወስደው ተነጋግረው ከዛ ሁለቱ አመራሮች ተነጋግረው ራሳቸው ሁሉም ነገር በዚህ ሁኔታ መቀጠል የለብንም ብለው ሁሉም ነገር ራሳቸው ሶልቭ አድርገው ራሳቸው ተነጋግረው ከ15 ቀን በፊት እንግዲህ ያው ዜናውን ሰምታችኋል ይቅር ተባብለው ያው አንድነቱን አወጁ ማለት ነው። አሁን ያንን ካወጁ በኋላ በጣም ያው የአመራር ድልድል አልመደቡ ምንድነው ያደረጉት? ይሄን ኃላፊነት ከዚህ አደረጃጀት ይሄን ኃላፊነት ከዚህ አደረጃጀት በሚል ቦታዎችን ነበር የተስማሙት። አሁን ግን እነዛ ቦታዎች ላይ ሰዎች መመደብ ነበረባቸው እና ያንን የመስራት ስራ ማድረግ ነበረባቸው። ያንንም እያጠናቀቁ ተዋል። ያ ብቻ አይደለም ወገኖቼ፣ አንዳቸው ወደ አንዳቸው አካባቢ ከጦሩም ጋራ
ከጦሩም ጋር አሁን ለምሳሌ እነ መከታው የነ ደሳለኝ ጦር ያለበት አካባቢ ነው የነበሩት። አሁን ደግሞ እነ ደሳለኝ ደግሞ የነ መከታው ያሉበት አካባቢ ወደዛ ደግሞ በመሄድ ጦር በቃ ከህዝብ ጋራ መገናኘት፣ መወያየት፣ አንድነታቸውን የበለጠ የማጠናከር ስራ እየሰሩ ነው እና ይህንን በተመለከተ አንድ የተለቀቀ ቪዲዮ አለ። እዛ ቪዲዮ ላይ በርካታ አመራሮች ሻለቃ መከታው ማሞ፣ ኢንጂነር ደሳለኝ ሲያሸብሸዋ፣ ፋኖ ኢሳያስ ደመቀ፣ አበበ ጢሙ፣ ጋሽ ምንተስኖት ለረጅም ጊዜ ድምጻቸውን አጣጥቸው ምናልባት ጋሽ ምንተስኖት እንደ ላገዛዙ እጅ ሊሰጡ ነው እንደ የሚል ትንሽ ስጋት ነበረኝ። ግን እሳቸውንም አይቻለሁኝ እና ጋሽ ምንተስኖት የመሳሰሉት ሁሉም አመራሮች አንድ ላይ ሆነው አብረው ማዕድ ሲቆርሱ፣ አብረው ሲጎራርሱ፣ አብረው በቃ አይደለ በቃ በፍቅር መንፈስ ሆነው የሚያሳይ ቪዲዮ ነው ያየነው እና ያንን በማየቴ እኔ በግል ደስ ብሎኛል እና ከዛ ውስጥ ከብዙ ንግግሮች ነው የተናገሩት። ከዛ ንግግሮች ሁለት ንግግሮችን ይዤላችሁ መጥቻለሁ እና በዛ ጉዳይ ላይ የምለው ነገር አለ። እንግዲህ ይሄ ነው እንግዲህ ሸዋ ያለው ክስተት አድማጮቼ፣ ተመልካቾቼ፣ ሸዋ ጨዋታ ቀያሪ ክስተት ያልኳችሁ እንግዲህ ይሄ የፋኖ አንድነት ከላይ እስከታች በሸዋ ያለው ከላይ እስከታች በቃ ስር እየሰደደ እየተተከለ መምጣቱን የሚያሳየን። ስለዚህ ሸዋ ውስጥ እርስ በርስ መዋጋት አይደለም ወገኖቼ። ሸዋ ውስጥ አሁን በአንድ እዝ አንድ አደረጃጀት አንድ ሆነው አመራሮቻቸውን ሁሉ መድበዋል እና ባለኝ መረጃ 99% ሁሉንም አደረጃጀቶች መድበው 99% የተወሰኑ ቦታዎች ብቻ ነው የቀሩት እንጂ አብዛኞቹ ቦታዎች ሁሉ ተመድበዋል ወገኖች። እና የሸዋ ፋኖች ምን ሆነዋል? አንድ ሆነዋል። በቃ ስራው አልቋል እላችሁ ነው። አንድ ሆነናል ብቻ ሳይሆን በቃ ኦልሬዲ አደረጃጀቱ ሁሉ ነገር አልቋል። እና እስቲ የፋኖ የጋሽ ምንተስኖትን እስቲ ላሰማችሁ። ጋሽ ምንተስኖት ምን አሉ? እስቲ እናዳምጣቸው። መከራዎቻችን በጣም ገዝፈው ጠላት በሚሰጠን አጀንዳ አንድነታችን ጠፍቶ ብዙ ዋጋ ከፍለናል። ወንድሞች ብዙ ተናግረዋል። ትልቁ ነገር ግን የህዝባችንም የወጣንለት ዓላማ ትልቅ አደጋ የነበረው ልዩነት ነው። ያንን ልዩነት ደግሞ ዛሬ አሁን እንደሰማነው በዚህ አጭር ጊዜ የተከወነ ሳይሆን በዚህ 3 ዓመት ውስጥ ትናንት ያልኩትን ደግመዋለሁ። በዚህ 3 ዓመት ውስጥ አንድነትን ለማምጣት የተሄደበትን ጉዞ ከመግለጽ ይልቅ መሸከም ነው የሚቀለው። እዚህ ጋር ቅድም የነገርኳችሁ ነው እንግዲህ በአንድነት ሂደቱ የነበረውን ችግር ነው እና ትልቁ ችግራችን ይላሉ ጋሽ ምንተስኖት፣ ትልቁ ችግራችን አንድነታችን ነበረ ብለው በደንብ ይናገራሉ እና እስቲ እናዳምጣቸው። ዞሮ ግን ፈጣሪ በፈቀደ ቀን አምላክ ባለ ቀን የጠላት ሴራ የሚሆን የጠላት አጀንዳ ይሰባበራል። እሱ በተደረገ ተጋድሎ ፈጣሪን በመጨመሩ ተሰባብሯልና እንኳን ደስ አላችሁ። ትልቁ መከራችን የነበረው አንድነት አለመኖሩ ነው። ትልቁ መከራችን አንድነት አለመኖሩ ነው። አንድነት ባለመኖሩ እርስ በርስ ሲገዳደሩ ነበር ወገኖች። አንድነት አለመኖሩ ነው። በቃ በመካከላቸው በሸዋ ፋኖች መካከል ሰይጣን ገብቶ ስለነበረ ነው የሚያለያይ፣ የሚያቃቅር፣ የሚያጣላ፣ መተማመን እንዳይኖር የሚያደርግ የሴራ ፖለቲካ የሚሰሩ ሰዎች በመካከላቸው ገብቶ ነው ሲለያዩአቸው ነበር እና እኛ ያንን ነገር አንድ መሆን አለባችሁ ብለን ስንናገር ነበር እና ጋሽ ምንተስኖት እዚህ ጋር ትክክል ነው ያሉት። ትልቁ ችግራችን እሱ ነው ነገር ትናዳባችሁ። የጠቀስናቸው ችግሮች ሁሉ አንድነት ሲመጣ ቁልፉ ዛሬ እጃችን ላይ ያለ ማለት ነው። ችግሮቹን ሁሉ የመፍቻ ቁልፍ ዛሬ በእጃችን በመግባቱ በድጋሚ እንኳን ደስ አላችሁ። አመሰግናለሁ። የአማራ ፋኖ ብሔራዊ ቁልፉ አሁን እጃችን ነው። እንግዲህ ጋሽ ምንተስኖት ትክክል ናቸው። ቁልፉ በእጃቸው ነው። ለምን አንድ ከሆኑ ከዚህ በኋላ ማድረግ የሚያቅታቸው ነገር የለም። ብዙ ነገሮችን ጨዋታ ቀያሪ ክስተት ያልኩት ይሄንን ነው ወገኖች። አገዛዙን ያገዛዙ ጥንካሬ የሚልካቸው አየር ወለዶች፣ ታጣቂዎቹ፣ መሳሪያዎቹ ያገዛዙ ጥንካሬ የሸዋ ፋኖች በመከፋፈላቸው ስለነበረ ከዋና ከተማ ሁሉ አልፈው ገጠራማ ቦታዎችን ሁሉ አገዛዙ ገብቶ ነበር። ባይገርማችሁ ገጠራማ ቦታዎች ጠንካራ ስለሆነ ሳይሆን አገዛዙ ጠንካራ ስለሆነ ሳይሆን ፋኖ መካከል ችግሮች ስለነበሩ ነው ወገኖች። አሁን ግን ጋሽ ምንተስኖት እንኳን ደስ አላችሁ ያው ያንን ሁሉ አልፈን እግዚአብሔር ፈቅዶ አልፈን ለዚህ ደርሰናል። አሁን ቁልፉ በእጃችን ነው።
አሁን አገዛዙ ሳይሆን ስራውን ከፊት ሆኖ በሸዋ ያለውን ነገር የሚያሽከረክረው አሁን አገዛዙ ሳይሆን የሚያጠቃው ካሁን በኋላ እኛ ተከላካይ እኛ የምንገፋ መሆናችን ቀርቶ አሁን የሸዋውን ሁኔታ ካሁን በኋላ የምናሽከረክረው እኛ ነን። እኛ እንደ ሌባ አገዛዙ እንደ ፖሊስ እኛን እያባረረ ካሁን በኋላ አይቀጥልም። ካሁን በኋላ አገዛዙ እንደ ሌባ እኛ እንደ ፖሊስ አገዛዙን የምናሳድድበት ጊዜ ነው ብሎ ነው እንግዲህ ጋሽ ምንተስኖት የተናገሩት። አድማጮቼ፣ ተመልካቾቼ እስቲ መለስ ብዬ ወደ ኋላ ልምጣና ጋሽ ምንተስኖት ከአንድ ዓመት ምናምን በፊት እንግዲህ እንዳልኳችሁ ነው ያው ከአንድ ዓመት ምናምን በፊት በጣም ጠንካራ የሆነ ተቃውሞና ትችት በነጋሽ ምንተስኖት ላይ በነመከታው ማሞ ላይ በአፋሃጆች ላይ በሸዋ ጠቅላይ ግዛት ላይ ከፍተኛ ወቀሳና ትችት አቅርበዋል። በጣም ጠንካራ በተለይ በሌሎች ፋኖ አደረጃጀቶች ላይ ሄደው ውጊያ ሲከፍቱ የፋኖችን ሲያስሩ ይሄ ነገር መቆም አለበት፣ ለአፋህድ ብላችሁ የዚህ ችግር ውስጥ መግባት የለባችሁም በሚል ጠንካራ የሆነ ትችት ሸዋን አንዳድርጉ፣ ወንድሞቻችሁ ላይ አትተኩሱ፣ ወንድሞቻችሁን አትግደሉ በሚል ጠንካራ የሆነ ተቃውሞ ጠንካራ የሆነ ትችቶች አቅርቤያለሁ እና ከዚህ የተነሳ የሸዋ ጠቅላይ ግዛት አመራሮች እነጋሽ ምንተስኖትና ሌሎች በጣም በኔ ደስተኛ ነበሩ። በወቅቱ ደስተኛ አልነበሩ እና እስቲ ጋሽ ምንተስኖት ከአንድ ዓመት በፊት ምንድነው ያሉኝ የሚለውን ከዚህ በፊትም አጫውቼላችኋለሁ። እስቲ እናዳምጣችሁ አድማጮቼ። ጋሽ ምንተስኖት ከዚህ በፊት ያሉኝን በኢትዮ 360 ላይ ቀርበው ኢትዮ 360 አሁን ተበትኗል። ጌጥዬ ያለው የእስክንድር ነጋ ዜና መዋልን ማለት ነው። ጌጥዬ ያለው ነው ቃለ መጠይቅ ያደረጋቸው። ጌጥዬ ያለው ቃለ መጠይቅ ያደረጋቸውን እስቲ እናዳምጣቸው። ከአንድ ዓመት በፊት ጋሽ ምንተስኖት የተናገሩት ይህንን መሸወር ማታለል የጋዱና ዓለም መካር ነው የሚሆነው። ጌጥዬ ሚዲያ ላይ ቁጭ ብለው የሸዋን ትግል ከፈለግን በአንድ ቀን እናፈርሰዋለን የሚሉ አሉ፣ ትግሉን የሚሾፍሩ የሚመስላቸው አሉ እያልከ ነበር። እነዚህን ሰዎች በስም መጥቀስ ይቻላል? አዎ፣ ግርማ ካሳ እኔ እንደው ትንሽ ሰዋዊ ሞራል ቢኖር አሜሪካ ሆኖ ነው የሸዋን ትግል እጄ ላይ ነው የሚለው። ሰሞኑንስ ምን ተሰማው? ግርማ ካሳ እንደውም ሰሞኑን እየፈለኩት ነበር ሚዲያ ላይ ደግሞ አሁን ምን ይል እንደው አሁን እስከ ሰሞኑ ወዲህ ደግሞ ምን ይላል ብዬ ሲፈልገው ክፍለ ጦሮችን ጭምር እየጠራ በቃ እሱ የሚሾፍረን እኔ ዝም ብለን ፉርጎ ላይ ተጭነን ባቡሩን እየነዳ በሀዲዱ ላይ ይዞት የሚሄደው እሱ ነው የሚመስለኝ። በቃ እሱ እንደመሰለው እንደሚያወራው ማለት ነው። ይሄ ቀቢጠ ተስፋ ነው። የሸዋ ትግል እሱ እንደሚያወራው ቦሬ ላይ የተመሰረተ አይደለም። ከመነሻችን ጀምረን ብዙ አዋቂዎች ያሉበት አስበን አልመን አቅደን የምንሰራለን። ቦሬ የምንበተን በአንድ ቲክቶከር እኔ ጋዜጠኛም አልለውም ወሬ በሚያወራ ሰው የሚበተን የሸዋ ትግል የለም። እንግዲህ ይሄን ነበር ጋሽ ምንተስኖት ያሉኝ። እንግዲህ ያኔ እኔ ይሄንን የምለው እሳቸው ራሳቸው አድቤት ያደረጉት ተሳስተን ነበረ። በቃ ችግራችን አንድ አለመሆናችን ነበር። እኔ አንድ ሁኑ ነበር ስላቸው የነበረው ጋሽ ምንተስኖት ሽማግሌ ኖት፣ አባት ኖት። እንደ አባት መከታውንም ተቆጥተው እንደ አባት ኢንጂነር ደሳለኝንም ተቆጥተው ሸዋን አንድ ማድረግ ነበረባችሁ ብዬ ነበር ማለት እሳቸውን ቻሌንጅ ማድረግ ነበር እና እሳቸው ወጥተው እኛ ለምን ስራችሁን አትሰሩም፣ ለምን ሸዋን አንድ አታደርጉ፣ ለምን እርስ በርስ መገዳደላችሁን አታቆሙ ብለን ቻሌንጅ ስላደረግናቸው ግን በወቅቱ ተናደውብን ነበር። ስማችንን አጠፋን፣ በህዝብ እንድንጠላ ግርማ ካሳ አደረገን ብለው ብዙዎቹ እኔ ሸዋ ጠቅላይ ግዛት ውስጥ ያሉ የፋኖ አመራሮች እኔ ላይ ችግር አለባቸው። ለምንድን ነው ይሄን የተናገረው? እውነት የሚለው ነገር እውነት አይደለም ወይ? የሸዋ ፋኖ ችግር ውስጥ ገብተው የለም ወይ? አገዛዙ በሸዋ ውስጥ እኛ እንደ ባለመሆናችን አገዛዙ እኛ ያዝናቸውን ቦታዎች ወረዳዎች ሁሉ እየተቆጣጠረ አይደለም ወይ? ሰው እየተወን ፋኖቻችን ጥለው እየሄዱ አይደለም ወይ? የውጭ የዳያስፖራውም የህዝብም ድጋፍ እያጣን አይደለም ወይ? የሪሶርስ ችግር እያጋጠመን አይደለም ወይ? ግርማ ካሳ የሚናገረው ነገር አንድ ሁኑ ብለው ይሄን አድርጉ እውነት አይደለም ወይ ብለው መጠየቅ ነበረባቸው። ግን ያንን አልጠየቁም እና በጣም ጊዜ ወስዶባቸዋል ወገኖች። ከአንድ ዓመት በላይ ጊዜ ወስዶባቸዋል። ግን መቼም
ከመቅረት ማርፈድ ይባል የለ ያ ሁሉ ጊዜ አልፎ እግዚአብሔር ፈቃዱ ሆኖ እነዚህ ወገኖቻችን ያለፉት ስተቶቻቸውን ተምረው ያለፉት ሂደቶች የከሸፈውን ሂደት በቃ በመካከላቸው ያለውን መሰሪ ሁሉ አባረው አንድ እንዳይሆኑ የሚያደርጋቸውን የነበሩትን ሰዎች ሁሉ ወደ ጎን አድርገው ነገሩ ገብቷቸው ይቅር ተባብለው አንድ ሆነው መውጣታቸው እኔ በግሌ በጣም አስደስቶኛል እና ነጋሽ ምንተስኖት ያኔ በነገራችን ላይ ያኔ ጋሽ ምንተስኖትም እንደዛው ማለታቸው እኔ አልተቀየምኳቸውም። ለምን ጋሽ ምንተስኖት እንዳልኳችሁ ነው ለትግሉ በዚህ እድሜ ለትግሉ ትልቁ ዋጋ እየከፈሉ ያሉ ትልቁ ዋጋ የከፈሉ ወንድም አባት ናቸው። ስለዚህ የፈለጉትን ነገር ቢናገሩ እኔ ልቀየማቸው አልችልም። ግን ያኔ ግን ስተት እንደነበሩ ግን አውቀው እኔን እንደፈለጉ ማለት ይችላሉ። አሁንም ከፈለጉ እንደፈለጉ ማለት ይችላሉ። ግን ቢያንስ ያኔ የነበረውን ሁኔታ አርመው አስተካክለው አሁን ግን ከወንድሞቻቸው ጋር ይቅር ተባብለው በአንድ ማዕት ላይ ሆነ ከሌሎቹ ጋር እየተጎራረሱ አንድነን አሁን ቁልፉን ይዘናል ብሎ ማለታቸው ግን በግሌ በጣም በጣም አስደስቶኛል። አድማጮች ተመልካቾች ሸዋ የተፈጠረው ሁኔታ ይሄ ነው። እስቲ ሌላ ክሊፕ ደግሞ ላሳያችሁ። ይሄ ክሊፕ ደግሞ እስቲ አዳምጡት። እናመሰግናለን። እንዴት ዋላችሁ? የተከበራችሁ የሃይማኖት አባቶች፣ ይሄ እዚህ ጋር የሚናገረው ፋኖ ኢሳያስ ደመቀ ነው። እንግዲህ የጋሽ ምንተስኖት ማለት የሸዋ ጠቅላይ ግዛት ዕዝ የፖለቲካ ዘርፍ ኃላፊ ናቸው። የሸዋ ጠቅላይ ግዛት ዕዝ የፖለቲካ ዘርፍ ኃላፊ ናቸው። እዚህ ስብሰባ ላይ የሸዋ ጠቅላይ ግዛት ዕዝ ሰብሳቢ መከተማ ማሙ አለ። የአሳምነው የዛኛው የሸዋ አደረጃጀት ሰብሳቢ ኢንጂነር ደሳለኝ ሲያስብ ሸዋ አለ። ሶስተኛው የአሳምነው ዕዝ የኢንጂነር ደሳለኝ ሲያስብ ሸዋ ምክትል መሪው ይሄ እዚህ ጋር የሚናገረው ወንድማችን ኢሳያስ ደመቀ አለ። የሸዋ ጠቅላይ ግዛት ምክትሉ ደግሞ ስለሳቸው በኋላ እነግራቸዋለሁ። ምክትሉ እዚህ ላይ ያሉ አልመጡም፣ ግን ሌሎች አመራሮች እዚህ ላይ ያሉ። ስለምክትላቸው ስለመከታው ምክትል ደግሞ ትንሽ ቆይቼ እነግራቸዋለሁ። እስቲ እናዳምጥ። የተከበራችሁ የድርጅታችን ከፍተኛ አመራሮች፣ የተከበራችሁ የጠቅላይ ግዛት ከፍተኛ አመራሮች፣ የአሳምነው ዕዝ ከፍተኛ አመራሮች፣ የየክፍለ ጦር የኮር በየደረጃው ያላችሁ አመራሮች ለዚች ለተቀደሰች ቀን ስላደረሰን በጣም ደስ ብሎናል። እንኳን ደስ ያላችሁ። በጣም ትልቅ። በመቀጠል እውነት ለመናገር ከአሁን በፊት አንድ ባለመሆናችን ብዙ ስህተት ሸዋ ላይ ተሰርቷል። አቅም እያለን አቅም እንደሌለን ሆነናል። ትክክል። ብዙ ስህተት ሸዋ ላይ ተሰርቷል። አቅም እያለን አቅም እንደሌለን የብልጽግና ጉጅሌዎች መጫወቻ ሆናል ነው እያለ ያለው። እንግዲህ በሌላ አባባል ህዝባችንንም ሰራዊታችንንም ደጋፊዎቻችንንም አሳዝነናል። የኛ አንድነት አለመኖሩ ማለት ነው። ትክክል። ይህ አንድነት ደግሞ ሰው ያጠፋል። ከጥፋቱ ካልተማረ ነው መጥፎ የሚሆነው እና ከጥፋታችን ዛሬ ተምረን ካለፈው ቀን የሚመጣው ስለሚበልጥ ቀጣይ ላይ ያሳዘነው ሰራዊት ያሳዘነው ማህበረሰብ ደጋፊዎቻችንንም በቁርጠኝና በታማኝነት ሰርተን የህዝባችንን የሰራዊታችንን ስለንቦና እንመልሳለን ብለን እናስባለን። ስለዚህ ሁላችንም ላለፈው ይቅር ተባብለን የቀጣውን ግን በደንብ አድርገን እውነት ለመናገር ሸዋ የአማራ ብቻ ሳይሆን እንደ ሀገር እንደ ኢትዮጵያ መሰረት ነው፣ እምብርት ነው። ቤተ መንግስት ያለው ሸዋ ላይ ነው። ስለዚህ አጠቃላይ የሸዋ ጣፋንታ የሸዋ አንድነት ለሁሉም ኢትዮጵያዊ ወሳኝ ቦታ ከመሆኑ አንጻር ለቀጣይ በደንብ አድርገን በታማኝነትና በቁርጠኝነት ሰርተን ሌሎች ወንድሞቻችንም አንድነታቸውን ጨርሰው ለቀጣይ ለሚኖረን ትግል መዘጋጀት ይኖርብናል። አሁንም በድጋሚ እንኳን ደስ ያላችሁ፣ እናመሰግናለን። እሺ፣ ፋኖ ኢሳያስ ደመቀ ነው። ያው ይቅርታ ነው የጠየቀው። ህዝብን በድለናል፣ ሰራዊታችንን በድለናል፣ ብዙ አጥፍተናል፣ አንድ ባለመሆናችን ብዙ ጉዳት ደርሷል። ከዚህ በኋላ ግን መቼም ሰው ሆኖ የማይሳሳት የለም። ከስህተታችን ተምረን ህዝብን እንክሳለን።
ነው የሚለው እና በጣም እንግዲህ ይሄ ነው ወገኖቼ እየሆነ ያለው። አያችሁ ፋኖቻችን በዚህ መልኩ ነው በሸዋ ያለው ድባብ፣ በሸዋ ያለው መንፈስ አንድነቱ በዚህ መልኩ ነው የተጠናከረው እና እኔ እንደ ምሳሌ ነው ከሁለቱ አደረጃጀቶች ያው ከዚህ በፊትም ደሳለኝንም ኢንጂነር ደሳለኝንም ስለሰማን ከዚህ በፊትም መከታውን ስለሰማን እንደው ሌሎችን ደግሞ ላሰማችሁ ብዬ ነው። በጣም ብዙ እዚህ ጋር እንደነ ይግዘን ማን ነው ዮቶር ስሙ ዮቶር ነው ስሙ ማን ነበር ዮቶር እዚህ ቃለ መጠይቅ አድርጓል። እነ ፋኖ ኤርሚያስ የቃለ እዚህ ጋር እንትን ተናግረዋል። አቤት ኢሞ ተናግረዋል። ከሸዋ ጠቅላይ ግዛት ከአፋባን ደግሞ እንደነ አከበር እንደነ አሸናፊ ሁሉ ንግግር አድርገዋል እና በጣም ሁሉም ንግግር አድርጓል። ከሁሉም በላይ ደግሞ እንግዳ ሆኖ የመጣው የአማራ ፋኖ ብሔራዊ ንቅናቄ የልዩ ዘመቻ መምሪያ ኃላፊ እና የሚኒሊክ እዝ የወሎ ቀጠና ሚኒሊክ እዝ ወታደራዊ አዛዥና ምክትል መሪ ፋኖ ብርሃን ፋኖ ድርሳን ብርሃኔም እዚህ ቦታ ተገኝቷል። ፋኖ ድርሳን ብርሃኔ በጣም ብዙ ነገር የሰራ ይሄ አንድነት እንዲፈጠር ብዙ ነገር ያደረገ ትልቅ ሰው ነው እና ይሄ እሱም እዚህ ያለና በጣም እሱም ንግግር አድርጓል። በጣም ጥሩ ንግግሮች ነውና መንፈሳቸው ግን ልክ እንደነዚህ ልክ ጋሽ ምንተስኖት እንደተናገሩ ፋኖ ኢሳያስ ደመቀ እንደተናገሩ መንፈሳቸው በቃ አንድ ሆነናል። ትልቁ ነገር ክፍተቱ የጎደለብን ነገር የነበር አሁን እሱ አንድ ሆነናል ብለው ነው የሚናገሩት እና ይሄ የሸዋ ፋኖች አንድነት ወገኖቼ ጨዋታ ቀያሪ ነው ወገኖቼ ጨዋታ ቀያሪ ነው እና ይሄ ነው እንግዲህ የሆነ ያለው ፋኖ ውስጥ የሆነ ያለው ምንድነው እንግዲህ ቅድም ምንድነው ቅድም ብያችሁ ነበረ ምክትሉስ እንግዲህ ይሄ እንዲሆን ይሄ የሸዋ ፋኖ አንድነት እንዲፈጠር የሸዋ ፋኖ አንድነት እንዲፈጠር ብዙ ተደክሟል። ግን እዛው በሸዋው ውስጥ ችግር የሚፈጥሩ ሰዎች ነበሩ። በጣም ችግር የሚፈጥሩ ሰዎች ነበሩ እና እነዛን ሁሉ ማጥራት ይጠይቅ ነበር። እንደምታውቁት የአማራ ፋኖ ብሔራዊ የአማራ አፋሕድ የሚባለው ስብስብ አፋሕድ ውስጥ የነበሩ በርካታ አመራሮች ወደ አገዛዙ እጅ ሰጥተዋል። እነ ማስረሻ ሰጤ፣ እነ ኮሎኔል ፋንታሁን፣ እነ ኢያሱ አባተ የመሳሰሉት ኦልሞስት ግማሹ የአፋሕድ አመራር ለአገዛዙ እጅ ሰጥቷል። ለምን አፋሕድ ከአገዛዙ ጋር ይነጋገር ስለነበረ ማለት ነው እና ሸዋ ውስጥም ተመሳሳይ እጃቸውን የሰጡ ሰዎች አሉ። እዚህ ጋር የምታዩት እንትናላ ይሄ እንግዲህ ከ2-3 ወር በፊት በተለይ የፋኖ አንድነትን በተመለከተ የጻፉት ነው። 4 ወገኖች ራሳቸው ቢነጋገሩ ሸዋን አንድ ማድረግ ይችላሉ የሚል ጦማር አድርጌ ነበር። በሸዋ 2 አደረጃጀት ነው ያለው። ሻለቃ መከታው ማሞ መሪ፣ ኮሎኔል ማናገረው መለስ ምክትል መሪ የሆኑበት የአማራ ፋኖ የሸዋ ጠቅላይ ግዛት እዝና ኢንጂነር ደሳለኝ ሲያሽብ ሸዋ መሪ፣ ፋኖ ኢሳያስ ደመቀ ምክትል መሪ የሆኑበት የአፋብኃ ደቡብ ቀጠና ሳምነው እዞች በሸዋ ከመቋቋማቸው በፊት ምናምን ብዬ በደንብ በቃ ተናግሬ ነበር እና እነዚህ 2 መሪዎች ከላይ ያሉት 2 መሪዎች ኢንጂነር ደሳለኝ ሲያሽብ ሸዋና ሻለቃ መከታው ማሞ ታች ያሉት ደግሞ ምክትሎቻቸው ፋኖ ኢሳያስ ደመቀና ኮሎኔል ማናገረው መለስ እንደው 4ቱ ቢነጋገሩ እኮ ሌላ ሽማግሌም ሳይኖር ሌላ ምንም ነገርም ሳይኖር አንድ ሆነው ሸዋን ማድረግ ይችላሉ ብለን በጣም በተደጋጋሚ እንዲገናኙ በቃ ይቅር ተባብለው ያለውን ነገር ችግር ፈተው እንዲገናኙ ብዙ ግፊቶች ስናደርግ ነበር። በጣም ብዙ ግፊቶች ስናደርግ ነበር። ነገር ግን እስካሁን አልተሳካም። አሁን አድማጮቼ፣ ተመልካቾቼ ከታች የምታዩዋቸው ኮሎኔል ማናገረው መለሰ እጃቸውን ለአገዛዙ ሰጥተዋል። ለአገዛዙ ልክ እንደነ ኮሎኔል ፋንታሁን መሐባ እንደነ ማስረሻ ሰጤ እጃቸውን ለብልጽግና ሰጥተዋል። ቤዚክሊ እና እጃቸውን ለብልጽግና ስለሰጡ እሳቸው እዛ ስብሰባ ላይ ቅድም ያሳየኋችሁ ስብሰባ ላይ አልተገኙም። የሻለቃ መከታው ማሙ ምክትል የሸዋ ጠቅላይ ግዛት ህዝብ ወታደራዊ አዛዥ የነበሩት ኮሎኔል ማናገረው መለሰ እጃቸውን ለብልጽግና ስለሰጡ እዛ ስብሰባ ላይ አልተገኙም። አንድ ሌላም እንደዚሁ የሸዋ ጠቅላይ ግዛት ህዝብ ከፍተኛ አመራር የነበረ እንደዚሁ እሱም ለብልጽግና እጁን ሰጥቷል። ስለዚህ አፋሕድ ውስጥ የነበሩ ከብልጽግና ጋር አብሮ እንትን ማለት የፈለጉ የሸዋ አንድነት እንዳይመጣም በተለያየ መንገድ መሰናከል ሲፈጥሩ የነበሩ በሙሉ ጠርተው ወጥተዋል። ፊልተር አውቶ ነው ወጥተዋል። ኮሎኔል ማናገረው የሉም። ኮሎኔል ማናገረው ሽማግሌ ናቸው። እንደ ሽማግሌ እንዳባትነታቸው እነዚህ ልጆቻቸውን
በእድሜ እሳቸው በደርግ ጊዜ ወታደር የነበሩ ናቸው። እነዚህ በጣም ትናንሽ በእድሜ በጣም ዝቅ ያሉ ልጆቻቸውን ገስጸው መክረው በዚህ ሁኔታማ እንደ አባት በዚህ ሁኔታማ ይሄን ማድረግ አለባችሁ ብለው ገስጸው መክረው እነዚህ ወንድሞች አንድ ማድረግ ይገባቸው ነበር። ግን ለምን በስሜት በእልህ ድንገት ሰጣ ገባ ውስጥ ከገቡ መቼም ወንድ ልጅ ያጋጥመዋል። መቼም ወንድ ልጅ ነገሮችን አንዳንዴ ያቀርባል አይደል እንዴ? አንዳንዴ በቃ የእድሜ ጉዳይም አለ እና ግንፍልተኝነትም ትንሽ በእድሜ ዝቅ ያሉ ሰዎች ላይ ግንፍልተኝነትም አለ። እኛ አባት ግን በእድሜ ባለጠጋ ናቸውና ምራቃቸው ዋጥ ያደረጉ ናቸውና ከእድሜ ባለጠጋ ደግሞ የሚጠበቀው ምንድነው? ጥበብ፣ ማስተዋል፣ ማስታረቅ፣ ማስማማት ነበር። ግን እሳቸው ያንን አላደረጉም። ጭራሽ እንደውም እሳቸው እነዚህ ልጆች አንድ እንዳይሆኑ የሸዋ ፋኖ አንድ እንዳይሆን እንደው ችግር ሲፈጥሩ የነበሩ ሰው ነበሩ እና እኚህ ሰው እጃቸውን ለብልጽግና ሰጥተዋል። ስለዚህ በዚህ በቅድም ባሳየኋችሁ ኮንፈረንስ ላይ ኮሎኔል ማናገረው የሉም፣ ግን ሶስቱም ግን አሉ። እዚህ ስብሰባ ላይ ሶስቱም አሉ። ሻለቃ መከታው አለ፣ ኢንጂነር ደሳለኝ ሲያስብሸዋ መሪዎቹ አሉ፣ ፋኖ ኢሳያስ ደመቀ አለ፣ ቅድም ሲናገር የሰማችሁ ጋሽምን ተስኖት አሉ። ጋሽምን ተስኖት በመኖራቸው በጣም ደስ ብለኛል። ለምን ጥርጣሬ ነበረኝ። ጋሽምን ተስኖትም እንደኮ የምናገረው ትንሽ ፍሬቻ አብርተው ወደ ብልጽግና ይሄዳሉ የሚል ስጋት ነበረኝ እኔ። ለምን እሳቸው የአፋሕድ ዋና ጸሐፊ ነበሩ። ስለዚህ የአፋሕድ ዋና ጸሐፊ የአፋሕድ የሚባለው ድርጅት ዋና አቀንቃኝ ስለነበሩ እሳቸውም ሊሄዱ ይችላሉ የሚል ትልቅ ጥርጣሬ ነበረኝ። ግን እሳቸው አሁንም ከህዝብ ወገን በመሆናቸው በግሌ ደስ ብሎኛል እና እሳቸውም በዚህ ቦታ ተገኝተዋል። ጋሽምን ተስኖት እና እንዳልኳችሁ ነው ለጋሽምን ተስኖት ሪስፔክት አለኝ እና ሌሎች አመራሮችም እዚህ ተገኝተዋል። እና አሁን እንግዲህ ከዚህ በኋላ ምንድነው ወገኖቼ አንድ ሆነዋል እነዚህ ሰዎች። ስለዚህ ከዚህ በኋላ የሚያስፈልገው ምንድነው? የሚያስፈልገው ከጎናቸው መሰለፍ ነው። የሸዋ ፋኖች የበለጠ መጠናከር አለባቸው። የሸዋ ፋኖች ተጠናከሩ ማለት ጎንደር ተጠናከረ፣ ወሎ ተጠናከረ፣ ሸዋ ተጠናከረ ማለት ነው። የሸዋ ፋኖች በር ነው። እዛ አሁን ደቡብ ጎንደር ብዙ እንቅስቃሴ አለ፣ ወሎ ብዙ እንቅስቃሴ አለ። ግን የለወጠው ነገር አለ ወይ? እና አብይ አህመድ እኮ 4 ኪሎ አሁንም እኮ እንደቀለዱ እኮ ነው ያሉት አይደል እንዴ? ደቡብ ጎንደር ዞን 80% 75% አካባቢዎችን ፋኖን የተቆጣጠረው። ግን የተለወጠ ነገር አለ ወይ? በሀገር ደረጃ የተለወጠ ነገር አለ ወይ? ወሎ ከ3 ወር በፊት ሁላችሁም እንደምታስታውሱት ኦልሞስት 10 ምናምን ወረዳዎችን የወሎ ፋኖች ተቆጣጥሮ ነበር። የተለወጠ ነገር አለ ወይ? ያችሁ። ስለዚህ ወሎ ላይ የሚገኝ ድል፣ ጎንደር ላይ የሚገኝ ድል ወሳኝ በሆነ መንገድ የሚለውጠው ነገር የለም። እንግዲህ ወሎ የተገኘው ድል በጣም ድራማቲክ የሆነ ድል ነው በሳጀን አደም አሊ ጦርነት ጊዜ። ጎንደርም አሁን በሰሞኑን ያየነው ድል በጣም የሚያስገርምና የሚያስደምም ዋው የሚያሰኝ ድል። ግን ተመልከቱት፣ ምን የተለወጠ ነገር አለ? አገዛዙ አሁንም እኮ በቃ ጎንደርን ትቶ ወሎን ትቶ እኮ የተቀረውን አካባቢ እነ ጋሞ ጎፋን እነ ጅማን እነ ሐረርጌን ይዞ እኮ ምርጫ አደረኩ ብሎ መቀጠል ይችላል። አማራ ክልል ውስጥም ደግሞ እንደነ ደሴ እንደነ ባህር ዳር ያሉት አካባቢዎችን ምርጫ አደረኩ ብሎ መቀጠል ይችላል እያጭበረበረ። ስለዚህ የሚለውጠው ነገር የለም። የሚለወጠው ምንድነው? አዲስ አበባ ደጃፍ ማንኳኳት ሲጀመር። አዲስ አበባ ደጃፍ ደግሞ ለማንኳኳት ቁልፉ ቅድም አቶ ጋሽምን ተስኖት ቁልፉ ምንድነው? ቁልፉ የሸዋ ፋኖ ነው። የሸዋን ፋኖ ማጠናከር። ኢሳያስ ብሎታል። ምንድነው ፋኖ ኢሳያስ ያለው? ሸዋ ቤተመንግስት ያለው ሸዋ ነው። ሸዋ ያለው ነገር ወሳኝ እንደሆነ ነው የተናገረው። ስለዚህ ለዚህ ነው የሸዋ ፋኖችን የበለጠ ማጠናከር ያለ የፕሮግራም የምትከታተሉ። ከዚህ በፊት ወንድሞቻችሁ እርስ በርስ ባለመስማማት በመካከላቸው ሰይጣን ገብቶ እርስ በርስ ሲተዋኮሱ ስለነበረ አዝናችሁ ወደ ኋላ ያላችሁ በሙሉ አሁን ይሄው ጥሩ መንፈስ ጥሩ ድባብ ተመቷል፣ ይቅር ተባብለዋል። ስለዚህ እናንተም እንደገና ተመልሳችሁ ወደ ቦታችሁ ትታችሁ ሄዳችሁ በሙሉ ተመለሱ፣ ወደ ፋኖ ተመለሱ። እንደገና በውጭ ሀገርም በሀገር ቤትም ያላችሁ ፋኖችን ስደግፉ የነበሩ ለፋኖች የጀርባ አጥንት የነበራችሁ ሰዎች ሁሉ አሁን በአዲስ መንፈስ እንደገና የሸዋ ፋኖችን ወደ መደገፍ እንድትመጡ በዚህ አጋጣሚ ጠይቃለሁ። በቃ አሁን ያለፈውን ትተን
መከታው እንዲያረገ እንትና እንዲያረገ ያለፈውን ትተን በቃ ከዚህ በኋላ ያለውን ወደፊት ያለውን ነገር በተጠናከረ መልኩ ያንን ማገዝና መርዳት ነው ያለብን እና አሁን ግማሹ ስራ አልቋል። ግማሹ ስራ አልቋል። እኔ ወታደራዊ ዝርዝር ውስጥ አልገብቼ እንዴት እንደሆነ ከዚህ በፊት ብዙ ተናግሬያለሁ። የሸዋ ፋኖች ያላቸውን አቅም ያላቸውን ጉልበት ብዙ ተናግሬያለሁ። አሁን እኮ ባይገርማችሁ አሁን በፊት ምንድን ነበር መሰላችሁ? አሁን ከሰምኮር አለ ከሰምኮር አካባቢ ከጊሼራቤል አካባቢ ወይም ከመራቤቴ አካባቢ እነ ኢንጂነር ደሳለኝ ሲያስሽዋ ተጨማሪ ኃይል ለምሳሌ ወደ ከሰም መላክ ቢፈልጉ እኮ መላክ አይችሉም እኮ ነበር ወይም መንገዱ በጣም ሩቅ ነበር። ለምን? በመካከል ደግሞ ቀውት ላይ ጣርማበር ላይ እነ መከታው ነበር የነበረው እና አስታውሳለሁ አንዴ እዛ ከሰም አካባቢ በጣም አስታውሳለሁ ሁለት እርስ በርስ ሲዋጉ በነበረ ጊዜ አገዛዙ ከሰም ኮር ላይ ከሰም ክፍለ ጦር ላይ ውጊያ ከፈተ። ስለዚህ የከሰም ወታደራዊ አዛዦች በቃ ለሁለት ተከፈሉ። የተወሰነው ኃይል አገዛዙን እንዲመከት ወደ ሁለት ኮር የሚሆን ያገዛዙ ኃይል ነው ወደ ከሰም የመጣው። ከሰምን ለመመከት ያገዛዙን ኃይል ለመመከት የተወሰነ ኃይል ወደዛ ሄደ። ግን የተወሰነ ኃይል ደግሞ ወደ አንኮበር አካባቢ ተጠጋ፣ ሳግርት አካባቢ ተጠጋ። ለምን? እነመከታው ደግሞ እየመጡ ነው። እነመከታውም ሊያጠቁን ነው ብለው በቃ እነሱን ለማጥቃት ደስ ላይ ውጊያ ለመክፈት ታስቦ ስለነበረ ተመልከቱ፣ ሊያጠቁን ነው ብለው ወደ አገዛዙ መሄድ የነበረበት ኃይል ወደዚህ መጥቶ በቃ ኃይል ለመከፈል በቃ ምን አለፋችሁ ወገኖቼ፣ የሚያሳዝን ውስጥን የሚያደብን ነገር ነው። ግን አሁን ያ ሁሉ በዛ ምክንያት በጣም ብዙ ሰዎች አዝነው ወሽመጣቸው ተቆርጠው ብለው ሄዱ ሰዎች አሉ። አሁን ለነዚህ ሰዎች ነው መልእክቴ። ያኔ እነዚህ ወንድሞች እንደዚህ እንዲሆኑ ያደረገው ሰይጣን ተባረዋል። ወንድሞቻችን ስተሰርተናል፣ ይቅር በሉን ብለዋል፣ ይቅር ተባብለዋል። ሰው ሆኖ ማይሳሳት የለም። በፊትም አገዛዙ ሰርጎ ገቦቹን አስገብቶ እንዳልኳችሁ እንደነ ኮሎኔል ማናገረው ያሉ ሰዎች እንደ ሌሎች ሰዎች ሁሉ አፋሃድ ውስጥ የነበሩ ብዙ ሰዎች ሁሉ አንድ እንዳይሆኑ ብዙ ችግር የፈጠሩ ብዙ ሰዎች ነበሩ። እነሱ በሙሉ አሁን ፊልተር አውት ሆነዋል፣ ውጣቸውን አስተካክለዋል፣ ይቅር ተባብለዋል። አንድ ሆነው ወደፊት ለመጓዝ ስላሰቡ አሁን እኛም የበፊቱን ጭስል ሁሉ በቃ ባለፈው ክረምት ቤት አይሰራም አይደለም የሚባለው። በቃ አሁን ያለፈውን ትተን ወንጀል የፈጸሙ ሌላም ነገር ያደረጉ በሙሉ ወደፊት በፍትህ ይታያል እነሱ ጉዳይ ብለን ተጠያቂነት ወደፊት ይኖራል፣ ኦዲት ግምገማ ወደፊት ይኖራል ብለን አሁን ግን ከዚህ በፊት በነበረው ነገር ጀርባ የሰጠን ሰዎች አሁን እንደገና ፊታችንን እንድንሰጣቸው ይህን ኃይል እንድንደግፍ ከጎናቸው እንድንሆን በዚህ አጋጣሚ ጥሪ ያቀርባል። አድማጮቻችን ተመልካቾቻችን እና ይሄ በሸዋ የሆነው ነገር በሸዋ የታየው ነገር በጣም የሚያስደስት እጅግ በጣም የሚያስደስት ክስተት ነው እና እስቲ ጋሽ ምንተስኖትን እንደገና እናዳምጣቸው። መከራዎቻችን በጣም ገዝፈው ጠላት በሚሰጠን አጀንዳ አንድነታችን ጠፍቶ ብዙ ዋጋ ከፍለናል። ወንድሞች ብዙ ተናግረዋል። ትልቁ ነገር ግን የህዝባችንም የወጣንለት ዓላማ ትልቅ አደጋ የነበረው ልዩነት ነው። ያንን ልዩነት ደግሞ ዛሬ አሁን እንደሰማነው በዚህ አጭር ጊዜ የተከወነ ሳይሆን በዚህ 3 ዓመት ውስጥ ትናንት ያልኩትን ደግመዋለሁ። በዚህ 3 ዓመት ውስጥ አንድነትን ለማምጣት የተሄደበትን ጉዞ ከመግለጽ ይልቅ መሸከም ነው የሚቀለው። ዞሮ ግን ፈጣሪ በፈቀደ ቀን አምላክ ባለ ቀን የጠላት ሴራ የሚሆን የጠላት አጀንዳ ይሰባበራል። እሱ በተደረገ ተጋድሎ ፈጣሪን በመጨመሩ ተሰባብሯልና እንኳን ደስ አላችሁ። በቃ እንኳን ደስ አለን። ሸዋ ያለው ነገር መልክ ይዟል። እንኳን ደስ አለን። ወሎ አንድ ሆነዋል። የጎንደር ተመሳሳይ ዜና በቅርብ እንሰማለን ብዬ ተስፋ አደርጋለሁ። የጎንደር ነገር በጣም እየተራዘመ ነው። የጎንደር ፋኖች ታች ያለው አመራር አንድ እንደሆነ እናውቃለን። ነገር ግን ላይ አካባቢ ችግር አለ እና ይሄ የጎንደር ነገር ልባት ያስፈልገዋል። የጎንደር ፋኖች
ይሄን ነገር በተለይ አመራሮቹ ይሄን ነገር እያንጠላጠሉ የሚቀጥሉበት ምንም ምክንያት የለም። ስለዚህ ለህዝቡ የምስራቹን መንገር አለባቸው። ሸዋ ጎንደር ያለው ችግር በጣም መጠነኛ ችግር ነው፣ ግን ችግሩ የት እንዳለ መረጃው አለኝ እኔ አድማጮቼ፣ ተመልካቾቼ። ነገር ግን ያለውን ነገር እነሱ ችግሩን ፈተው ይሄንን ነገር የሚስተካከለውን ነገር አስተካክለው የሚነጋገሩትንም ተነጋግረው ልክ ሸዋ ያየነውን አይነት ተመሳሳይ ነገር እንዲያደርጉ በዚህ አጋጣሚ በአክብሮት እጠይቃለሁ። ከባድ እንደሆነ ይገባኛል። ነገር ግን ቁልፉ ያለው የተወሰኑ ሰዎች ጋር ነው ነው። እነዚህ የተወሰኑ ሰዎች ይሄን ነገር ልባት እንዲሰጡ በዚህ አጋጣሚ ጠይቃለሁ። ያንን ነገር የማያደርጉ ከሆነ ግን ጉዳዩን የግድ ወደ ህዝብ ይዞ መምጣት እንግዲህ ሊያስፈልግ ይችላል ማለት ነው። ጎንደር ያለው ሁኔታ ይሄ ነው ወገኖቼ። ወለጋ በተመሳሳይ ሁኔታ ወለጋ ሁለት እዝ አለ። እነዚህ ሁለት ወለጋ ውስጥ ያሉ እዞች አንድ ላይ ሆነው ተነጋግረው በአፋ ውስጥም ደግሞ እንዲዋቀሩ የሚደረግበት ሁኔታ መፈለግ አለበት። በተለይ አንዱን እዝ የያዙ ሌላውን እዝ የመግፋት ነገር በጭራሽ መስተካከል ያለበት ነው። ወንድማማቾችን አንድ ላይ እንዲሆኑ ማድረግ እንጂ አንዱን ይዞ ሌላውን ማግፋት ነውር ነው። በተለይ ለሴራ ለስትራቴጂ ተብሎ ለቲፎዞ ተብሎ ምናልባት ይሄ አደረጃጀት ለኛ ስለሚመቸን ይሄ አደረጃጀት ለኛ ስለማይመቸን በሚል በጣም ደካማ በሆነ ሞቲቭ አንዱን አንስቶ ሌላውን ማሳነስ፣ አንዱን ይዞ ሌላውን መግፋት ነውር ነው። ስለዚህ መሆን ያለበት የወለጋ ፋኖች ሁለት ፋኖች አሉ፣ የተለያየ አካባቢ ነው የሚንቀሳቀሱት። እነዚህ ፋኖች አንድ ላይ ተነጋግረው በአንድ እንዲዋቀሩ ማድረግ የሚቻልበት ሁኔታ መፈለግ አለበት። በተለይ ደግሞ የወለጋ ፋኖች ማለት ነው። በጣም ይቅርታ የወለጋ ፋኖች በአንድ ላይ ሆኖ የሚነጋገሩበት ሁኔታ መፈለግ አለበት እና እዛም ላይ ስራዎች ያስፈልጋሉ። ግን ሸዋ ያለው ነገር አድማጮች የተኖርጄ በጣም ኤክስትሪምሊ ስትራቴጂክ የሆነ ቦታ ነው። በጣም ትልቅ ቦታ ነው። ጨዋታ ሊቀይር የሚችል ቦታ ነው እና ጨዋታ ሊቀይር የሚችል ቦታ ጨዋታ ቀያሪ ክስተት ነው እንግዲህ በሸዋ ይሆን። ያው የእግር ኳስ ጨዋታ ታውቃላችሁ አይደል? የእግር ኳስ ጨዋታ በሜዳችን ከሆነ ጨዋታ ቢደረገው ምንም የሚቀይረው ነገር የለም። ለረጅም ጊዜ ኳሱንም ብንይዝ ግን ሜዳችን ላይ ብቻ የምንቀባበል ከሆነ ሜዳችን ላይ ብቻ ትርኢት የምናሳይ ከሆነ ምንም ዋጋ የለውም። ስለዚህ ለዛኛው ጎል ቅርበት ወዳለው ቦታ አጥቂ ሆነን ወደዛ ስንጠጋ ነው አይደል እንዴ? ጎል ሊያገቡ ነው እንዴ? ጎል ሊገባ ነው እንዴ ብለን ትንሽ ነርቨስም የምንሆነው ለምንድን ነው? ወደ ጎሉ ስንጠጋ ነው አይደል እንዴ? ወደ ጎሉ ማንጠጋ ከሆነ ጎል ቆጨ ነው። በቃ ዝም ብሎ ትርኢት ማየት የኳስ ትርኢት የኳስ ቅብብል ማየት ነው። ግን ኳሷ ግን ወደ ጎል በምትጠጋበት ጊዜ ግን ከመቀመጫችን ወደ ስቴዲየም ገብተን ስቴዲየም እንግዲህ የጊዮርጊስ ቲፎዞ ነበርኩ እኔ ካታንጋ ነበር የምቀመጠው የሳንጃው ደጋፊ ነኝ እና ብድግ እንላለን እና እንደዛ ነው። እና የሸዋ ነገር ሲጠናከር በቃ የሸዋ ነገር ምን የሚያመጣ ነው መሰላችሁ? በቃ ሰውን ብድግ የሚያደርግ ነው። ቁልፍ ቦታ ነው። ስለዚህ ቁልፍ ቦታ ነገሮች መስተካከላቸው በትልቁ የፋኖን ትግል ወደፊት የሚያስኬድ ነው የሚል እምነት አለኝ። እንግዲህ አድማጮቼ፣ ተመልካቾቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።